ሰላምና ጤናን እንደ ሁልጊዜውም እመኝላችኋለሁ። ወደ የስፖርት አፍቃሪያን ስፖርታዊ መረጃዎችን ይዘንላችሁ መጥተናል። ወደ ቤተሰቦች ቪዲዮን በቅንነት በላይክ ጀምሩት። ዛሬ ከዚህ ቪዲዮ በርካታ ላይኮችን እንጠብቃለን። ቀጥታ ወደ ስፖርታዊ መረጃዎች ስንሻገር በአጫጭር የስፖርት መረጃዎች እንጀምራለን። ፖርቹጋል የዓለም ዋንጫውን አሸንፋለች። ፖርቹጋል በኳታር ሲካሄድ የቆየውን ከ17 ዓመት በታች የዓለም ዋንጫ ውድድርን አሸናፊ ሆናለች ተብሏል። ፍጻሜው የፖርቹጋል ከ17 ዓመት በታች ብሔራዊ ቡድን የኦስትሪያ አቻውን 1-0 በሆነ ውጤት ማሸነፍ ችሏል። የፖርቹጋል ወጣት ብሔራዊ ቡድን በታሪኩ ለመጀመሪያ ጊዜ የዓለም ዋንጫውን አሸንፏል። ፖርቹጋል በዚህ ዓመት ማለትም 2025 ከገባ በኋላ ምን አሳካች የሚለውን ስንመለከት ከ15 ዓመት በታች ቡድኑ ፍላትኮ ማርኮቪች የተባለውን ውድድር አሸንፏል። እንዲሁም ከ17 ዓመት በታች ቡድኑ የአውሮፓ ዋንጫን አሸንፏል። ዋናው ብሔራዊ ቡድን ደግሞ የኔሽንስ ሊግ ዋንጫን አሸንፏል። ከ16 ዓመት በታች ቡድኑ ደግሞ የኢንተርናሽናል ፌዴሬሽን ካፕን አሸንፏል። እናም አሁን ላይ ደግሞ ከ17 ዓመት በታች ቡድኑ የዓለም ዋንጫን አሸንፏል ተብሏል። የጃማይካ ተጫዋቾች ግሪንዊድን አይፈልጉትም እየተባለ ነው። ቤተሰቦች ይህን መረጃ ስካይ ስፖርት ይፋ አድርጎታል። ጥሩ የውድድር ዘመን እያሳለፈ የሚገኘው የማርሴው ተጫዋች ሜሰን ግሪንዊድ በዓለም ዋንጫ መሳተፉ ገና አልታወቀም ተብሏል። እንግሊዝ ሜሰን ግሪንዊድ ድንቅ ጊዜ እያሳለፈ ቢሆንም በብሔራዊ ቡድኑ የማሳተፍ እቅድ እንደሌላት አሳውቃለች። በቅርቡም የጃማይካ ፓስፖርት ያገኘው ሜሰን ግሪንዊድ በዓለም ዋንጫው የቤተሰቡን ትውልድ ሀገር ጃማይካን መወከል ይችላል። ይሁን እንጂ ሜሰን ግሪንዊድ የጃማይካ ብሔራዊ ቡድን ለዓለም ዋንጫ ማጣሪያ ጨዋታዎች ያቀረበለትን ጥሪ አልተቀበለውም ነበር። አሁን ላይም የጃማይካ ብሔራዊ ቡድን ለዓለም ዋንጫው ሜሰን ግሪንዊድን የማካተት ከፍተኛ ፍላጎት እንዳለው ተገልጿል። ይሁን እንጂ በእንዲሁ እንዳለ በርካታ የጃማይካ ብሔራዊ ቡድን ተጫዋቾች ግሪንዊድ በማጣሪያው ሳይሳተፍ ለውድድሩ እንዲጠራ እንደማይፈልጉ ተገልጿል። ሜሰን ግሪንዊድ በአሁኑ ሰዓት የፈረንሳይ ሊግ ከፍተኛ ግብ አስቆጣሪ ሲሆን በቻምፒዮንስ ሊጉም ጥሩ ጊዜ እያሳለፈ ነው ተብሏል። መረጃውንም ስካይ ስፖርት ዘግቦታል። ወልቭሶች ጃኦ ጎሜዝን በጥር የዝውውር መስኮት ማስፈረም የሚፈልግ ክለብ ካለ 50 ሚሊዮን ፓውንድ መክፈል እንዳለበት አሳውቀዋል ተብሏል። ተጫዋቹን ማንቸስተር ዩናይትድ የማስፈረም ከፍተኛ ፍላጎት አለው ተብሏል። እናም ወልቭሶች አሁን የለጠፉበት የ50 ሚሊዮን ፓውንድ ዋጋም በተጫዋቹ ዝውውር ሂደት ላይ ለማንቸስተር ዩናይትዶች ከባድ ሊሆንባቸው ይችላል ተብሏል። መረጃውንም ሜን ስፖርት ይፋ አድርጎታል። 10 የካይራት አልማቲ ደጋፊዎች ከካዛኪስታን 5000 ኪሎ ሜትር በመጓዝ ወደ ዴንማርክ ኮፐንሃገን በማቅናት ክለባቸውን ደግፈዋል ተብሏል። የዴንማርኩ ክለብም ይህንን ካወቀ በኋላ 10ሩንም ደጋፊዎች ወደ ሜዳ በማምጣት ስጦታ በመስጠት አመስግኗቸዋል ሲል ይህንን መረጃ ዘ አትሌቲክስ ዘግቦታል። ቴር ስቴገን ከጉዳቱ በማገገም በዲሴምበር የመጀመሪያ ሳምንት ላይ ከቡድኑ ጋር ልምምድ ማድረግ ይጀምራል ተብሏል። የባርሴሎናው ግብ ጠባቂ ቴር ስቴገን ተጫዋቹ ወደ ሜዳ ለመመለስም የገፋ ሲሆን የሕክምና ክፍሉ በዚህ ዓመት በ2025 የመጫወት ፍቃድ ሊሰጠው ይችላል ሲል ይሄን መረጃ ሞንዶ ዴፖርቲቮ ዘግቦታል። ክርስቲያኖ ሮናልዶ በገጹ ላይ ቻምፒዮን ለሆኑት የፖርቹጋል አንደር 17 ተጫዋቾች እንኳን ደስ አላችሁ ሲል መልእክቱን አስተላልፈዋል ሲል መረጃ ሪካርዶ ፖርቹጋል ዘግቦታል። አርሰናሎች ጋብሪኤል ማርቲኔሊ ግብ ባስቆጠረባቸው 50 ጨዋታዎች ላይ ሽንፈት ምንም አልገጥማቸውም ሲል ይሄንን መረጃ ደግሞ ስካይ ስፖርት ዘግቦታል። ቤተሰቦች ቪዲዮን ላይክ ለማድረግ አሁንም አልዘገያችሁም፣ ላይክ አድርጉት። እንዲሁም ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳረሱ አሁኑኑ ሰብስክራይብ አድርጉ። እኔም ስፖርታዊ መረጃዎቼ ልቀጥል። በሌላ መረጃ አርኔ ስሎት የመጨረሻ ማስጠንቀቂያ ተሰጥቶታል እየተባለ ነው። በውጤት ማጣት ውስጥ የሚገኘው የመርሳይዱ ክለብ ሊቨርፑል አስተዳደር አስቸኳይ ስብሰባ ማድረጉ ተገልጿል። የክለቡ አስተዳደር ምንም እንኳን ውጤት ቢጠፋም አሰልጣኝ አርኔ ስሎት በማስጠንቀቂያ እንዲቀጥሉ መወሰኑ ተነግሯል። በክለቡ ሁኔታ ዙሪያ የተነጋገረው ክለቡ አሰልጣኝ አርኔ ስሎት የቡድኑን ውጤት እንዲያሻሽሉ የመጨረሻ ማስጠንቀቂያ መስጠቱ ተነግሯል። አሰልጣኙ ከቀጣዩ 2 የፕሪሚየር ሊግ ጨዋታዎች 6 ነጥቦችን መሰብሰብ እንደሚጠበቅባቸውም ተዘግቧል። ሊቨርፑል በቀጣይ ከዌስትሃም ዩናይትድ እና ከሰንደርላንድ ጋር ጨዋታውን ያደርጋል። ቤተሰቦች ይበልጡን የሊቨርፑል ደጋፊዎች በዚህ ላይ የእናንተን ሀሳብ ብትጽፉልኝ ደስ ይለኛል። ሊቨርፑል በቀጣይ ከሚያደርጋቸው 2 ጨዋታዎች መሰብሰብ ካለበት 6 ነጥብ ስንት ነጥብ ይሰበስባል ትላላችሁ? ሀሳባችሁን ኮሜንት መስጫ ቦክስ ላይ ጻፉልኝ።
ከሊቨርፑል አመራሮች ጋር ንግግር ያደረጉት አሰልጣኝ አርኔ ስሎትም ያደረግነው ንግግር ከዚህ በፊት እንደምናደርገው ነው ሲሉ ተደምጠዋል። መፋለማችንን እንቀጥላለን ብለዋል። ቡድኑን ለማሻሻል ጥረት እንደሚያደርጉ የገለጹት አሰልጣኝ አርኔ ስሎት የነበረው ንግግር አዲስ ነገር የለውም፣ ተመሳሳይ ነው ሲሉ ተደምጠዋል። የሊቨርፑሉ አሰልጣኝ አርኔ ስሎት ንግግራቸውን ቀጠል አድርገውም ሰው አያይም እንጂ በየጨዋታው ጥሩ ነገር እያደረግን ነው ብለዋል። ብዙ ጫና አለብን ያሉት አሰልጣኙ በተሸነፍክ ቁጥር ጫናው እየጨመረ ይሄዳል፣ ያለንበት ሁኔታ ክለቡ የለመደው ነገር አይደለም ብለዋል። ስለ ቡድናቸው የሚያነሱት አርኔ ስሎት ሰዎች በጨዋታ ላይ ጥሩ ያልሆኑ ነገሮች ላይ ብቻ ያተኩራሉ ሲሉ ወቅሰዋል። ነገር ግን እኛ ሜዳ ላይ ብዙ ጥሩ ነገሮችን እያደረግን እየወጣን ነው ሲሉ ነው ሀሳባቸውን ያካፈሉት። ቸው እንዴት እንደነበረም የተጠየቁት አሰልጣኙ ሳልተኛ አደርኩኝ፣ ትንሽ ሰዓት ነው የተኛሁት፣ ነገር ግን ጠዋት ለመነቃቃት በቂ ነበር ብለዋል። ከፒኤስቪ ሽንፈት በኋላ አልተኛሁም ብለዋል። አሊሰን ቤከር ልምምድ ሰርተዋል፣ ለቀጣይ ጨዋታም ዝግጁ ይሆናል የሚል እምነት አለን ሲሉ አርኔ ስሎት ተናግረዋል። አርኔ ስሎት ከስንብት ለመዳን አንድ ሳምንት አለው ያለው ደግሞ ጋራገር ነው። የቀድሞ የሊቨርፑል ተጫዋች ጄሚ ካራገር ለአሰልጣኝ አርኔ ስሎት ቀጣዩ አንድ ሳምንት ወሳኝ መሆኑን ገልጿል። አርኔ ስሎት የሊቨርፑል አሰልጣኝነት ስራውን ለማቆየት አንድ ሳምንት አለው ሲል ጄሚ ካራገር ተናግሯል። ሊቨርፑል በቀጣይ ከዌስትሃም ዩናይትድ፣ ሰንደርላንድ እና ሊድስ ጋር እንደሚጫወት የገለጸው ጋራገር ከ7 ነጥብ ያነሰ ማግኘት ችግሩን የበለጠ ያከብደዋል ሲል ተደምጧል። በሌላ መረጃ ኔማር ለክለቡ ራሱን ለመስጠት አስቧል እየተባለ ነው። ብራዚላዊ ተጫዋች ኔማር ጁኒየር በጉልበት ጉዳት ምክንያት እስከ ፈረንጆቹ አዲስ ዓመት ከሜዳ እንደሚርቅ መገለጹ ይታወሳል። ቤተሰቦች ትናንትና ከሰዓት በነበረን የስፖርት ዝግጅት ፕሮግራም ላይም ይህንን መረጃ ለእናንተ ለውድ አድማጮቻችን አድርሰናችሁ ነበር። እናም አሁን ላይ በወራጅ ቀጠናው ላይ የሚገኘው ክለቡ ሳንቶስ በሊጉ ለመቆየት በቀጣይ 3 ወሳኝ ጨዋታዎችን ያደርጋል። ይሁን እንጂ ኔማር የጉልበት ጉዳት ቢገጥመውም ከጉዳቱ ጋር ዛሬ ሙሉ ልምምድ ከክለቡ ጋር መስራቱ ተገልጿል። ኔማር ክለቡን ከመውረድ ለመታደግም ከጉዳቱ ጋር ተጫውቶ መስዋዕትነት መክፈል እንደሚፈልግ የብራዚል መገናኛ ብዙሃንም ዘግበዋል። ኔማር በቀጣይ ከጉዳቱ ጋር በመጫወት በዓመቱ መጨረሻ ቀዶ ጥገና ለማድረግ አቅዷል ሲል ይህንን መረጃ ማርካ ስፖርት ዘግቦታል። ባርሴሎና ተጫዋቹ ጉዳት አጋጠመው እየተባለ ነው። የካታላኑ ክለብ ባርሴሎና የመሃል ሜዳ ተጫዋች ፍሬሚን ሎፔዝ በቀኝ እግሩ ላይ የጡንቻ ጉዳት እንዳጋጠመው ተገልጿል። ስፔናዊ አማካይ ፍሬሚን ሎፔዝ በጉዳቱ ምክንያትም ለ2 ሳምንታት ከሜዳ እንደሚርቅ ክለቡ አሳውቋል። ይህንንም ተከትሎ ተጫዋቹ ባርሴሎና በቀጣይ ከዲፖርቲቮ አላቬዝ እና አትሌቲኮ ማድሪድ ጋር የሚያደርገው ጨዋታ ያመልጠዋል ሲል ይሄን መረጃ ሞንዶ ዲፖርቲቮ ዘግቦታል። ክርስቲያኖ ሮናልዶ በማድሪድ የግል የምሽት ክለብ ሊከፍት ነው እየተባለ ነው። ይህም ቦታ በማድሪድ ወርቃማ ማይል ላይ ይገኛል ተብሏል። በዚህ ክለብ ውስጥም ስልኮችና ፎቶዎች እየተከለከሉ ናቸው። እናም 3 ከፍተኛ ደረጃ ያላቸው ሬስቶራንቶችም የወይን ክበብም አለው ተብሏል። የዚህ ክለብ አባል ለመሆንም ከ15,000 ዩሮ ጀምሮ ሊፈጅ ይችላል ሲል ይህንን መረጃ ሬሌቮ ዘግቦታል። ኤንድሪክ ለሊዮን የተሰጠው ውሰት እስካሁን ድረስ አልተጠናቀቀም ተብሏል እና ምንም የተፈጠረ ስምምነት የለም። ሪያል ማድሪድ በቡድኑ ውስጥ ጉዳት ከደረሰ በሚልም እስከ ጥር 1 ድረስ ተጫዋቹን ማቆየት ይፈልጋል ሲል ይህንን መረጃ ጋርዲያን ስፖርት ዘግቦታል። በሌላ መረጃ በካዜሚሮና በፈርናንዴዝ ዋንጫ ማሸነፍ የሚቻል አይመስለኝም ብሏል ስኮልስ። የቀድሞ የማንቸስተር ዩናይትዶች ታሪካዊ ተጫዋች ፖል ስኮልስ የማንቸስተር ዩናይትድ የመሃል ሜዳ ክፍል በተወሰነ መሻሻሉን ገልጿል። የመሃል ሜዳው ተሻሽሏል ብዬ አስባለሁ፣ ካዜሚሮ በዚህ ዓመት በጣም ጥሩ ሁኔታ ላይ ነው ሲል ፖል ስኮልስ ተናግሯል። በካዜሚሮና በብሩኖ ፈርናንዴዝ ግን ሊጉን ማሸነፍ ይችላል ወይ የሚለውን እርግጠኛ አይደለሁም፣ ነገር ግን ተሻሽለዋል። ማንቸስተር ዩናይትዶች በርካታ አዳዲስ ተጫዋቾችን ወደ ቡድናቸው መቀላቀል አለባቸው ሲል የቀድሞ የማንቸስተር ዩናይትድ ተጫዋችና ሌጀንድ ፖል ስኮልስ ተናግሯል። ከማንቸስተር ዩናይትድ ጋር በተያያዘ የማንቸስተር ዩናይትዱ አማካይ ካዚሚሮና ተከላካዩ ፓትሪክ ዶርጉ በፕሪሚየር ሊጉ ላይ በቀጣይ 1 ቢጫ ካርድ የሚያዩ ከሆነ ወዲያውኑ የአንድ ጨዋታ ገዳ ይጣልባቸዋል ተብሏል። ይህ ማለትም በሚቀጥለው ጨዋታ ላይ ከፍተኛ ጥንቃቄ ማድረግ ይኖርባቸዋል ሲል ይሄን መረጃ ፉትቦል ኢንሳይደር ዘግቦታል። የአርሰናል አጨዋወት ትክክለኛ እግር ኳስ አይደለም።
ጆሹዋ ኪሚች። የባየርን ሙኒኩ ተጫዋች ጆሹዋ ኪሚች በዚህ ዓመት የገጠማቸው ጠንካራ ተጋጣሚ ፒኤስጂ ነው በማለት ተናግረዋል። በዚህ ዓመት የገጠመን ጠንካራ ተጋጣሚ አርሰናል ሳይሆን ፒኤስጂ ነው ሲል አስተያየቱን ሰጥቷል። አርሰናልን በቁም ኳስና በረጃጅም ኳሶች የሚመካ ቡድን ሲል የገለጸው ኪሚች ትክክለኛ እግር ኳስ አልነበራቸውም ብሏል። ከፒኤስጂ ጋር ያደረግነው ጨዋታ እውነተኛ እግር ኳስ ጨዋታ ይመስላል ያለው ተጫዋቹ የአርሰናል ጨዋታ ግን እግር ኳስ ሳይሆን ጨዋታ መምራት ነበር ሲል ገልጿል። ቤተሰቦች አርሰናል በአውሮፓ ቻምፒዮንስ ሊጉ በኤምሬትስ ስታዲየም ለተከታታይ 18 ጨዋታዎች ካለመሸነፍ ጉዞ በኋላ ባየርን ሙኒክን ሽንፈት እንዳከናነቡ ይታወቃል። እናም ከጨዋታው በኋላ የባየርን ሙኒኩ ተጫዋች ኪሚች አርሰናል ትክክለኛ ጨዋታ አይጫወትም ሲል አስተያየት ሰጥቷል። በሌላ መረጃ የሳምንቱ ምርጥ ተጫዋች ታውቋል። የአውሮፓ ቻምፒዮንስ ሊግ የአምስተኛ ዙር ጨዋታ የሳምንቱ ምርጥ ተጫዋች ይፋ ተደርጓል። በዚህ መሰረት የሪያል ማድሪዱ የፊት መስመር ተጫዋች ኪሊያን ሙባፔ የሳምንቱ ምርጥ ተጫዋች በመባል መመረጥ ችሏል። ፈረንሳዊ የፊት መስመር ተጫዋች ኪሊያን ሙባፔ ሪያል ማድሪድ ኦሎምፒያኮስን ባሸነፈበት ጨዋታ ላይ 4 ጎሎችን ማስቆጠሩ አይዘነጋም። ቤተሰቦች የኪሊያን ሙባፔ አድናቂዎች ካላችሁ ኮሜንት መስጫ ቦክስ ላይ 4 ቁጥርን ጻፉልኝ። እንዲሁም የአውሮፓ ቻምፒዮንስ ሊግ የሳምንቱ ምርጥ ቡድንም ይፋ ተደርጓል። ቤተሰቦች በዚህ መሰረት ፍሊከን ከባየርን ሊቨርኩሰን በግብ ጠባቂነት ቦታ ላይ መቀመጥ ችሏል። ኩኩሬላ ከቼልሲ በተከላካይነት ቦታ ላይ፣ ስቾተን ከፒኤስቪ ተከላካይነት ቦታ ላይ እንዲሁም ጎሜዝ ከአትሌቲኮ ማድሪድ እና ካሊዲ መቀመጥ ችለዋል በተከላካይነት ቦታ ላይ። በአማካይ ቦታ ላይ ደግሞ ሮበርት ከኦሎምፒያኮስ እንዲሁም ዴክላን ራይስ ከአርሰናል፣ ቪቲና ፓሪስ ሴን ጀርመን እና ኬቴሌሬ ከአታላንታ በአማካይ ቦታ ላይ ተካተዋል። በፊት መስመር አጥቂነት ቦታ ላይ ደግሞ ፔር ኤምሪክ ኦቦሚያንግ ከማርሴና እንዲሁም የሳምንቱ ምርጥ ተጫዋች የተባለው ኪሊያን ሙባፔ በፊት መስመር አጥቂነት ቦታ ላይ ተካተዋል። መረጃውንም ትራንስፈር ማርኬት ይፋ አድርጎታል። የአውሮፓ ቻምፒዮንስ ሊግ የአምስተኛ ዙር ጨዋታዎች መጠናቀቃቸውን ተከትሎ ቤተሰቦች የአውሮፓ ቻምፒዮንስ ሊግ የደረጃ ሰንጠረዥ ምን ይመስላል የሚለውን ስንመለከት የሰሜን ለንደኑ ክለብ አርሰናል የአውሮፓ ቻምፒዮንስ ሊግ የደረጃ ሰንጠረዥን በአንደኝነት እየመራ ይገኛል። 5 ጨዋታዎችን አድርጎ 13 ንጹህ ጎልና 15 ነጥቦችን መሰብሰብ ችሏል። ቤተሰቦች አርሰናል ብቻ ነው እስካሁን ድረስ ተሳታፊ ከሆኑት የአውሮፓ ቻምፒዮንስ ሊግ 36 ክለቦች መካከል 5ቱንም ጨዋታዎች ማሸነፍ የቻለው። እንዲሁም ሁለተኛ ላይ ደግሞ የአምናው የአውሮፓ ቻምፒዮንስ ሊግ አሸናፊ ፓሪስ ሴን ጀርመን መቀመጥ ችሏል። 5 ጨዋታዎችን አድርጎ 11 ንጹህ ጎልና 12 ነጥቦችን መሰብሰብ ችሏል። ሶስተኛ ላይ ደግሞ በአርሰናል ሽንፈት የደረሰበት የጀርመኑ ኃያል ክለብ ባየርን ሙኒክ አለ። 5 ጨዋታዎችን አድርጎ 9 ንጹህ ጎልና 12 ነጥቦችን መሰብሰብ ችሏል። እንዲሁም የጣሊያኑ ክለብ ኢንተር ሚላን በተመሳሳይ ከባየርን ሙኒክ እኩል 5 ጨዋታዎችን አድርጎ 9 ንጹህ ጎልና 12 ነጥቦችን መሰብሰብ ችሏል። አምስተኛ ላይ ደግሞ ሚስተር ቻምፒዮንስ ሊግ የሚባሉት ሪያል ማድሪዶች መቀመጥ ችለዋል። ሪያል ማድሪዶች 5 ጨዋታዎችን አድርገው 7 ንጹህ ጎልና 12 ነጥቦችን መሰብሰብ ችለዋል። ቤተሰቦች ስድስተኛ ላይ ቦሩሲያ ዶርትመንድ መቀመጥ ችለዋል። 5 ጨዋታዎችን አድርጎ 6 ንጹህ ጎልና 10 ነጥቦችን መሰብሰብ ችሏል። እንዲሁም የምዕራብ ለንደኑ ክለብ ቼልሲና ስፖርቲንግ ሊዝበን በተመሳሳይ 5 ጨዋታ አድርገው 6 ንጹህ ጎልና 10 ነጥቦችን በመሰብሰብ ተከታዩን ደረጃ እስከ 8 ያለውን ይዘዋል። 9ኛ ላይ ያለውን ክለብ ስንመለከት የእንግሊዙ ክለብ የፔፕ ጋርዲዮላው ሰራዊት ማንቸስተር ሲቲ መቀመጥ ችሏል። 5 ጨዋታዎችን አድርገው 5 ንጹህ ጎልና 10 ነጥቦችን መሰብሰብ ችለዋል። 10ኛ ላይ አታላንታ አለ። አታላንታዎች 5 ጨዋታዎችን አድርገው 1 ንጹህ ጎልና 10 ነጥቦችን መሰብሰብ ችለዋል። ኒውካስትል ዩናይትድ፣ አትሌቲኮ ማድሪድ፣ ሊቨርፑል፣ ጋላታሳራይ፣ ፒኤስቪ፣ ቶተንሃም ሆትስፐር፣ ሊቨርኩሰን፣ ባርሴሎና፣ ካራባህ፣ ናፖሊ፣ ማርሴይ፣ ጁቬንቱስ፣ ሞናኮ፣ ፓፎስ እነዚህ ክለቦች ደግሞ እስከ 24 ያለውን ደረጃ ይዘዋል። ዩኒየን ኤስጂ፣ ክለብ ብሩጅ፣ አትሌቲክ ክለብ ፍራንክፈርት፣ ኮፐንሃገን፣ ቤኔፊካ፣ ስላቪያ ብራግ እንዲሁም ቦዶ፣ ኦሎምፒያኮስ፣ ቪያሪያል፣ ካይራት አልማቲና አያክስ ደግሞ ከ25 እስከ 36 ያለውን ደረጃ ይዘዋል። ቤተሰቦች የማን ደጋፊ ናችሁ? የምትደግፉት ክለብስ ስንተኛ ደረጃ ላይ ይገኛል? ኮሜንት መስጫ ቦክስ ላይ ጻፉልኝ።
ለሰዓቱ ያስኩላችሁ አጫጭር የስፖርት መረጃዎች እነዚህ ነበሩ። ወደ ቤተሰቦች ቀን 7 ሰዓት ላይ በሌሎች የስፖርት መረጃዎች ተመልሰን እንመጣለን። ለምታሳዩን ሁሉ ድጋፍ ከልብ ማመስገን እፈልጋለሁ። ቪዲዮን ላይክ አድርጉት፣ ሀሳብና አስተያየቶቻችሁንም ጻፉልን። በሌሎች የስፖርት መረጃዎች ተመልሰን እስከምንገናኝ እንደ ሁልጊዜውም ሰላም እና ጤናን እመኝላችኋለሁ።